ጸሎት አንድ ጊዜ ብቻ ነው የሚደረገው። ምን ማለት ነው? እንዴት ነው አንድ ጊዜ ብቻ የሚደረገው? በፈቃዳችን ነፃ ፈቃዳችንን አሳልፈን የምንሰጥበት ነው። ለማ ለመለኮት ወይ ደግሞ ለመንፈስ ቅዱስ። እኛም ከክርስቶስ ጋር ጋብቻ ስንፈጽም ስፔሲፊካሊ የምንጠይቃቸው ነገሮች ጠቅላላ ከስሪዲ ተመዘው የሚመጡ ናቸው። ይሄ ፎርዲ ውስጥ ገብቼ ካላወቀው የሚሉ ስቴትመንቶች ወይ ኮንስትሬንቶች ናቸው። ስፔሲፊክ የሚባል ጸሎት የለም። ይሄ ስለጎደለኝ ይሄን ሙላልኝ፣ ይሄ ስላጠረኝ ይሄን እንዳያርግልኝ። ኖ ኖ ኖ ኖ። ቅድም እንዳልኳችሁ እባክህን ልጅ ጎሎኛል፣ ማንነቴን ፍታው። እባክህን ልጅ ሰተኸኝ፣ ልጅ የተንኮለኛ ሆነብኝ፣ ወደ መልካም ምራው። አያልቅም። ይሄ ስፔሲፊክ የሆነ ጥያቄ። ታዲያ ምንድን ነው የምትለን ነው አይደለ? የምላችሁ ወዳጆች፣ ጸሎት ጀነራል ተም ነው። ጀነራል ሰላም ወዳጆች፣ እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ርዕስና በአዲስ ቪዲዮ ወደ እናንተ ለመድረስ ከዚህ ተገኝቻለሁ። እንግዲህ የዛሬው ርዕስ የሚሆነው ስለ ጸሎት ነው። አይኖ ከዚህ በፊት ከጸሎት ጋር የተገናኘ ቪዲዮ ሰርተናል። እንዲሁም በተለያዩ ቪዲዮዎች ላይ ባለፍ ገደምም ቢሆን ሳንጠቅሰው አልፈን ምናቅ አይመስለኝም፣ ሰምሃው ማለት ነው። ይሁንና ታዲያ ወዳጆች ዛሬ ከጸሎት ጋር የተገናኘውን ጉዳይ በተወሰነ መልኩ ጠለቅ ወይ ደግሞ ዴብዝ እንሰጠዋለን። አውዱም በተወሰነ መልኩ ሊለይ ይችላል። እንዲሁም ሰምሃው የተወሰኑ ነገሮችን ዲኮንስትራክት ማድረጋችን አይቀርም ማለት ነው። ይሄ ሶሺየታል ኖርሙ የያዘው ማለት ነው አረዳድ ወይ ኮሌክቲቭ ኮንሽስነሱ የሚረዳበትን ነገር ማለት ነው። ይህንን ላደርግ የፈቀድኩበት ወይ ደግሞ የፈለግኩበት ዋነኛ ምክንያት ምንድን ነው? በጣም ብዙ ወዳጆቼ በሌላ ጉዳይ እንኳን ርዕስ አድርገው ቢደውሉልኝም ከጸሎት ጋር የተያያዙ ጉዳዮች ቦዘር እንደሚያደርጋቸው፣ ያው ቢጸልዩም የጸለዩት ነገር መሬት እየወረደ እንዳልሆነ፣ ምንድን ነው ስንጸልይ አምላክ እንዲሰማን ምን ማድረግ አለብን የሚሉ ብዙ ጥያቄዎች፣ እነዚህ እንዴት፣ ወዴት፣ በየት፣ እስኬት የሚባሉ ነገሮችን ከፊት እያስቀደማችሁ ጸሎትን ብትጨምሩበት ያሉ ጥያቄዎችን ማለት ነው ይጠይቃሉ። ታዲያ የእነሱ ጥያቄ እንዳለ ሆኖ ያው እንደምታውቁት የኔ ፍልስፍና ወይ ደግሞ የኤልዛልሞኒዝም ሴንተር ያደረገው ወይ እንደ ቢግ ፒክቸር ወይ ደግሞ እንደ ትልቅ ፊገር የሚወስደው ክርስቶስን ሆኖ ወይ መለኮትን ሆኖ እነዚህ ፍልስፍናዊ ወጎቹን ግን የሚሰብዘው አሁናዊ ከሆኑ ጉዳዮች ነው። ያው ክሮኖሎጂካሊ ስናየው በተዋረድ የሂውማን ቫሊዩ ዲቫሊዩ እያደረገ መምጣቱ ትልቅ ጥያቄ ይሆንበታል የኔ ፍልስፍና ማለት ነው። ከሃይማኖት አንጻር ምን ስተን ነው? ከሶሻል ኖርም አንጻር ምን ስተን ነው? እንደዚሁም ኢንዲቪጁዋሊ ምን ስተን ነው? አሁን ላይ የሂውማን ቫሊዩ ከፍ እያለ መሄድ ሲገባው በተቃራኒው ቁሳዊ የሆኑ ጉዳዮች ወይ ግዑዛን ከፍ እያሉ እየሄዱ የሂውማን ቫሊዩ ግን ዲቫሊዩ እያደረገ የሄደበት የሚል ነው። ስለዚህ የዛሬውም ርዕስ ከዛ የተለየ አይደለም። ስለ ጸሎት ስናነሳ ቅድም መግቢያ ላይ እንደጠቀስኳችሁ እነዛ ሁላ ጥያቄዎች እንዳሉ ሆነው ጸሎት ትልቅ ኮሚኒኬሽን ሚዲየም ነው። ያው የምታውቁት ነው። ይሄም ያን ያህል ማብራራት አያስፈልግም። ግን ከክርስቶስ ጋር ወይ ደግሞ ከአምላክ ጋር ወይ ከፈጣሪ ጋር ግንኙነት የምንፈጥርበት ዋነኛ ኮሚኒኬሽን ሚዲየም ጸሎት ነው። እንግዲህ ጸሎትን በትነን ከማየታችን በፊት ወይ የጸሎት ኮንስትሬንቶች ኤሌመንቶችን በትነን ከማየታችን በፊት ጸሎት ራሱ ምን ማለት ነው የሚለውን ሃይላይት ላድርጋችሁ። ዲፋይን ማድረግ ስለሚኖርብን ነው ከኤክስፕሬሽን በፊት ማለት ነው። ጸሎት እንግዲህ ሲምፕሊ ከእችላለው ወደ አልችልም የምንሸጋገርበት ያቺ ኖድ ናት። ከእችላለው ወደ አልችልም ስንሸጋገር ከዚህ በፊት እንደምለው እችላለው በእውቀቴ፣ አልችልም በእምነቴ ማለት ነው። በእምነቴ ስንል ራሳችንን ከራሳችን አንቅተን ወይ ደግሞ ከራሳችን አንስተን ለአምላክ አሳልፈን የምንሰጥበት ማለት ነው። ለአምላክ አሳልፈን የምንሰጥበት ስንል ምን ማለታችን ነው? ለአምላክ አሳልፈን የምንሰጥበት ስንል አምላክ ወይ ደግሞ መንፈስ ቅዱስ በሕይወታችሁ ውስጥ በአግባባችሁ ውስጥ በእያንዳንዱ ዘላለማዊ እርምጃችሁ ውስጥ ገብቶ ምሪት እንዲያከናውን ፍቃድ የመስጠት ጉዳይ ማለት ነው።
ለምን? የሰው ልጅ ሲፈጠር ነፃ ፍቃድ ተሰጥቶታል። የመምረጥም ያለመምረጥም ቴንደንሲ ኖሮት ነው የተፈጠረው። ስለዚህ ያችን ነፃ ፍቃድ አሳልፈን የምንሰጥበት ማለት ነው። ያ ማለት ወዳጆች ከዚህ በፊት እንደምለው እችላለሁ በእውቀቴ ልግፋበት ወይ አልችልም በእምነቴ ልጸልይበት የምንልበት ማለት ነው። እችላለሁ በእውቀቴ ልግፋበት ባለን ነፃ ፍቃድ ልክ ክርስቶስ በሰጠን እጅ እግር ወይ ሰዋዊ ንጥረ ነገር ሰርተ ጥረ ግረ ብላ ባለው ሕግ መሰረት እያንዳንዱን ክንውን እናከናውንበት። ነገር ግን ልክ የማንችለው ጉዳይ ሲያጋጥመን በእችለዋለሁ ልግፋበት ጽንሰ ሐሳብ ከመጓዝ ይልቅ በአልችልም ልጸልይበት ብለን እምነትን ኢንቨስት ስናደርግ እዛች ቦታ ላይ ነፃ ፈቃድን በእውቀት ከመጠቀም ነጥለን በእምነት አምላክ ራሱ እንዲገዛን አሳልፈን የምንሰጥበት ማለት ነው። ሙሉ ነፃ ፈቃዳችሁን ለአምላክ ውል ካላስገዛችሁ በስተቀር ወይ ደግሞ ለአምላክ እጅ ካላበረከታችሁ በስተቀር አምላክ በቤታችሁ፣ በአኳናችሁ፣ በአግባባችሁ ውስጥ ገብቶ ለእናንተ ምሪት ማከናወን አይችልም። አይችልም ማለት ያው የችሎታ ጉዳይ ሳይሆን በቃ ኮምፓቲብል አይደለም። ስለዚህ አምላኬ ወይ እርዳኝ ስንል we have to make sure ማለት ነው ያለንን ወይ የተሰጠንን ነፃ ፈቃድ በፍላጎታችን፣ በፈቃዳችን፣ በምርጫችን፣ በውሳኔያችን ለአምላክ አሳልፈን መስጠታችን ላይ ማለት ነው። አለበለዚያ አምላኬ ሆይ ሕይወቴን ምራልኝ ብለን ትንሽ የጠየቅነው ጥያቄ ሲዘገይ እየገባን ምንፈተፍት ምናቦካ ከሆነ መጀመሪያውንም ምን አላደረግንም ወዳጆች? ነፃ ፈቃዳችንን አሳልፈን አልሰጠንም ማለት ነው። ስለዚህ መልስ አይኖርም። ለምን? ክርስቶስ ሥራ የሚጀምረው ከአልችልም ልጸልይበት መነሾ ጀምሮ ነው። ከእችላለሁ ልግፋበት ከሆነማ የምትችሉት ጉዳይ ከሆነ ነው እያልኳቸው ያለሁት ማለት ነው። አንዳንድ ሰዎች አሉ አልችልም ልጸልይበት መባል ያለባቸውን ጋግርቶች ወይ ደግሞ ቻሌንጆች ልባቸውን አሳብጠው አይ እችላለሁ ልግፋበት በሚል ጽንሰ ሐሳብ ፋይት ሲያደርጉ ሲታገሉ እድሜያቸውን ሙሉ ቆይተው የሚያልፉ ሰዎች አሉ። አሁንም እያደረጉ ያሉ አሉ። ቆም ብላችሁ ስታጤኑ የምትችሉት ይሁን የማትችሉት እናንተው ታውቃላችሁ። ከዚህ በፊት እንደምንለው የምትችሉት ነገር ውስጥ ክርስቶስ ሕግ ስላበጀ የምሰጣችሁ ፈተና በልካችሁ ልክ ነው፣ መፍታት የማትችሉት ማለፍ የማትችሉትን ፈተና አልሰጣችሁም ስላለ በዛ ውስጥ ኢንቮልቭ አያደርግም። ኦልሬዲ ነፃ ፈቃዳችሁን ኢንስቶል አድርጎ ስለፈጠራችሁ በዛ መሰረት ትጠቀማላችሁ። ነገር ግን ይቺ በእምነት የምትደረጓ ከእናንተ አቅም በላይ የሆነውን ነገር አጉል አትፍጨርጨሩ ማለት ነው አይደለም? ኦኬ። ጸሎትን በዚህ መልኩ ከተረዳን ወዳጆች ጸሎት በውስጡ ምን ምን ኮንስትሬንቶችን ወይ ኤሌመንቶችን ይይዛል የሚለውን እኔ አስተውሉ ወዳጆች። ጸሎት እንደ መነሻ ንስሐን፣ እንደ ሂደት ጥያቄን፣ እንደ መዳረሻ ምስጋናን በውስጡ ይዟል። ልድገመው። መነሻ ላይ ንስሐን፣ ሂደት ላይ ወይ ፕሮሰስ ላይ ጥያቄን፣ መዳረሻን ምስጋናን ይዟል ማለት ነው። ስለዚህ ጸሎት ቤዚካሊ ፋውንዴሽናል የሆኑ ኤሌመንቶቹ ንስሐ መጠይቅና ምንድነው? ምስጋና ማለት ነው። እንደዚህ ፈትሹ። አንድ ጸሎት ጸንቶ መቆም የሚችለው በሶስቱ ጉልቻ ላይ ፕላትፎርሙ ቁጭ ሲል። የምትጸልዩት ጸሎት በውስጡ ሊይዛቸው የሚችሉ ቤዚክ ንጥረ ነገሮች እነዚህ ናቸው። በንስሐ ታጥቦ ታጥኖ መቆም፣ የምንጠይቀውን ጥያቄ አጢነን አጥርተን
ከምንፈልገው ይልቅ የሚያስፈልገን መሆኑ ላይ በአንክሮ አስተውለን በዛ ጉዳይ ላይ በጠየቅነው ነገር ላይ ተመለሰም አልተመለሰም እያመሰገንን የምንቀጥል አይነት ስብዕና ወይ ስቴት ኦፍ ማይንድ ይዘን ነው በፊቱ የምንቆመው። ኦኬ፣ ቀጣዩ ጋር ልምጣ። ጸሎት ሌላ መልኩ ምን ነው? ጸሎት አንድ ጊዜ ብቻ ነው የሚደረገው። ምን ማለት ነው? እንዴት ነው አንድ ጊዜ ብቻ የሚደረገው? ብዙ አይነት ጸሎቶች አሉ። የየዕለታት ጸሎቶች አሉ አይደል እንዴ? እንዴት ነው ጸሎት አንድ የሚሆነው የሚል ጥያቄ ወደ እናንተ ይመጣል። አይ ነው እዚህ ጋር አስተውሉ ወዳጆች። ጸሎት የምታደርሱት ለአንድና ለአንድ ለክርስቶስ ወይ ለፈጣሪ ወይ ለአምላክ ብቻ ነው። የሚደረገው አንድ ጊዜ ብቻ ነው። ግር ይላል አይደል? እስቲ እንቀጥል። አንድ ጊዜ ነው ስንል ምን ማለታችን ነው? ቅድም ያልኩት ምንድን ነው? በፈቃዳችን ነፃ ፈቃዳችንን አሳልፈን የምንሰጥበት ነው። ለማ? ለመለኮት ወይ ደግሞ ለመንፈስ ቅዱስ። ኦኬ፣ እዚች ጋር በደንብ አስተውሉ። ነፃ ፈቃዳችንን አሳልፈን ካልሰጠን በስተቀር እኛም ራሳችንን እንምራ በማንችለው ጉዳይ ነው። መለኮትም ወይ መንፈስ ቅዱስም አንተ ምራን ከሆነ እዚህ ጋር ኮንፍሊክት ኦፍ ኢንተረስት አለ አይደል? ሁሉም ጋር ላብካ። ስለዚህ አምላክ ስራውን አይሰራም። ለምን? ልባችሁ እርግጠኛ ስላልሆነ። አንድ ጊዜ ብቻ ነው የሚደረገው ስንል የሚቀርበውም ለክርስቶስ ነው ካልን መነሻዬ ላይ ወይ ደግሞ ቅድም ማዕከል ላይ ጸሎት ነፃ ፈቃድን አሳልፈን የምንሰጥበት ነው ካልን ነፃ ፈቃዴን አሳልፌ ከሰጠውኝ ክርስቶስ በልቤ ላይ በቤቴ ላይ ስለተሾመ እያንዳንዱ እርምጃዬን እሱ ነው የሚቀነብብልኝ ማለት ነው። ስለዚህ ምን የለም ማለት ነው? ክርስቶስ በሚመራው መንገድ ስተት የለም፣ መቆሸሽ፣ ዳግም መቆሸሽ የለም፣ መታመም የለም። ለምን? መንፈስ ቅዱስ ነግሷላ። ታዲያ ለቅድስት ድንግል ማርያም፣ ለጻድቃን ሰማዕታት የምንጸልየው ጸሎት አይደለም ማለት ነው ወይስ ለሌሎቹ ጸሎት መጸለይ የለብንም እያልከን ነው የሚል ጥያቄ ይመጣል። አሁን እንደዛ እያልኩ አይደለም። ለጻድቃን ሰማዕታት እንዲሁም ለእመቤታችን ለቅድስት ድንግል ማርያም የምናቀርበው ነገር በምስጋና ውስጥ የሚጠቃለል የጸሎት ማጽኛ፣ አስተውሉ፣ የጸሎት ማጽኛ ሪቹዋል ወይ ደግሞ ስርዓታዊ ልምምድ ማለት ነው። ለምንድን ነው ይህን ያልኩት? ክርስቶስ በልባችሁ ውስጥ መንገሱ ካልተረጋገጠ በስተቀር ለጻድቃን ለሰማዕታት ለድንግል ማርያምም ጸሎት ብታደርሱ አማልጅኝ ብትሉ ዋጋ የለውም። ለምን? ክርስቶስ ማዕከል ሰርቶ ልባችሁ ውስጥ መስፈን መቻል አለበት። ስለዚህ ለነሱ የምታደርጉት ነገር ክርስቶስን የምታመሰግኑበት ሴት ሰብሴት ነው። ክርስቶስ ሴት ስንለው ወይ ደግሞ ጸሎቱ ስንለው ጻድቃን ሰማዕታት ወይ ለነሱ የምናቀርበው ምስጋና ወይ ደግሞ ጸሎት ለጊዜው በሉት ያው አንደር ኮቴሽን ይሁንና፣ ስለዚህ ክርስቶስን ለክርስቶስ ካቀረብን በኋላ ለሌሎቹ ማቅረብ ታዲያ ዋጋ የለውም ካላችሁ ዋጋ አለው በደንብ። ለምን? ቅድም ጸሎት ላይፍ ስታይል አንዴ ነው የሚደረገው፣ ግን የአንዴ የተደረገውን ነገር አጽንታችሁ ዘላለማዊ የምታደርጉት ከዛ በኋላ ባሉ ሪቹዋልሶች ናቸው። ስለዚህ ላይፍ ስታይል ይሆናል ማለት ነው። ላይፍ ስታይል የሚሆነው በምን ቋንቋ ነው? በምስጋና ቋንቋ ማለት ነው። ከዚህ በፊት ሰርቼበት ይሁን አይሁን እኔ እንጃ፣ ግን ከዚህ በፊት ምስጋና ለሰው ልጅ አይገባም ብዬ ተናግሬያለሁ። ወይ ደግሞ በአብዛኞቹ ጓደኞቼ እኔ የምጠቀምበትን ልነግራችሁ ነው። ሜሴጅ ውስጥም ሊሆን ይችላል፣ ኮመንትም የሰጧችሁ ልትኖሩ ትችላላችሁ።
የምለው አመሰግናለሁ እላለሁ። ነገር ግን ያ ሰው የሚመስለው እሱን ያመሰገንኩ ነው። ነገር ግን እኔ አመሰግናለሁ ማለት አምላክን አመሰግናለሁ፣ በአንተ ስም አምላክን አመሰግናለሁ። ስለዚህ አንዳንዴ ያ ኮመንት ውስጥና ሜሴጅ ውስጥ ስጽፍ አስተውላችሁ ሊሆን ይችላል። በእናንተ ስም አምላክን አመሰግናለሁ ወይ ፈጣሪን ወይ ክርስቶስን አመሰግናለሁ ስል ማለት ነው። ስለዚህ ለቅድስት ድንግል ማርያም የየዕለት ጸሎት ስናደርግ እያልን ያለነው በእሷ አውድ ውስጥ ክርስቶስን እያመሰገንን እያመለክን ነው ማለት ነው። ውስብስብ እንዳይሆንባችሁ። ስለዚህ እዚች ጋር አያይዛችሁ እንድታነሱልኝ የምፈልገው አንድ ትልቅ ኃይለ ቃል አለ፣ እንድትይዙልኝ የምፈልገው ክርስቶስ ወደ ምድር ሲመጣ፣ አስተውሉ፣ ክርስቶስ ወደ ምድር ሲመጣ አንድ ጊዜ ነው የተሰቀለው፣ አንድ ጊዜ ነው የተነሳው። ያው ዳግም ድጋሚ ለሐዋርያት የተገለጠበት አለ። እሱ ያው ከሞት መነሳት ሳይሆን ያው የመገለጥ ጉዳይ ነው። መሞትና መነሳት ግን አንዴ ነው። ከዚህ በፊት ምን ብያችኋለሁ? የክርስቶስ መሰቀል በአምልኮ ውስጥ ያለ ነው። ስለዚህ ለኮሌክቲቭ ኮንሽስነሱ ተሰቅሏል፣ ግን የሚገለጠው በግል ነው። ለዛ ነው 10,000 ሰው ቤተ ክርስቲያን ቢሄድ ክርስቶስ ለ10,000 በአንድ አይነት አውድ አይገለጥም። ሁሉም በሰራው ልክ፣ በአቅሙ ልክ፣ በነጻው ንጻት ልክ ነው ብያለሁ ከዚህ በፊት። ስለዚህ መገለጡን በጋራ አትጠብቁ ብያለሁ። እሱን ለጊዜ ያዙትና ግን አንዴ ነው የሚባለውን አስተውሉበት። ስለዚህ ክርስቶስ አሁን ተሰቅሎልናል ለሁላችን። የሚነሳው ግን በግል ነው ማለት በእኛ ስራ ልክ ነው። ስለዚህ ምን እናያይዛለን? ጸሎት በሶስት ይከፈላል ብዬ ንስሐን አንድ ጠቅሻለሁ። ስለዚህ ንስሐ ማለት ምን ማለት ነው? የጸሎት አንድ ኤሌመንት ነው። ግን ንስሐ ራሱ ብቻውን ምን ማለት ነው ስንል ንስሐ የገባ ሰው ክርስቶስ ምን ብሎታል? እንደ ልጅ አደርግሃለሁ ብሏል። ስለዚህ አንደኛ ኃጢአታችሁ ታጥቦ የልጅነት ቦታ ላይ ሄዶ ይቀመጥላችኋል ነው። ሁለተኛ ስቴት ኦፍ ማይንዳችሁ በራሱ ምን ይሆናል? የልጅ ይሆናል ነው። የልጅ ሲባል ሕፃን ይሄ የማይረባ አስተሳሰብ ማለት አይደለም። ሕፃን ልጅ ቤዝ የሚያደርገው ወይ ደግሞ ቤዚክ ኤሌመንቱ ኮንሽስነሱ እስኪዳብር ድረስ እምነት ነው ወዳጆች። እምነት ሆነ ማለት ምን ማለት ነው? ከዚህ በፊት ተናግሬያለሁ አይደል? እምነት፣ ተስፋ፣ ፍቅርን ስዘረዝር እምነትን ከልጅነት ጋር፣ ተስፋን ከወጣትነት ጋር እንዲሁም ፍቅርን ከእርጅና ወይ ከጉልምስና እስከ እርጅና ባለው የእድሜ ጉዳይ ገልጫለሁ። ያ ማለት ሕፃን ልጅ እስከ 7 ዓመቱ ድረስ ቤዚካሊ ነው። ከ7 ዓመት እስከ 12ም እንዳለ ሆኖ ግን ኮንሽስነሱ አድጎ እንዳለ ሆኖ ግን ከ1 እስከ 7 ዓመት ድረስ በእምነት ነው የሚመላለሰው። ያ ማለት አሁን እናት በእቅፏ ይዛው አራስ ልጇን ስታጠባው ያ ልጅ እሷ ላይ ኢንቨስት የሚያደርገው እያንዳንዱ ኤሌመንቱ ከእሷ ጋር መስተጋብር የሚፈጥርበት ቋንቋዎች እምነት ናቸው። ስለዚህ ዘር እየተዘራ ነው እዛ ጋር ማለት አስተውሉ። ስለዚህ ክርስቶስ ልክ ንስሐ ስንገባ እንደ ልጅ አደርጋችኋለሁ ሲል ኃጢአታችን አንደኛ ምን ይሆናል? ሪዋይንድ ሆኖ ሕፃንነት ሌቭል ላይ እንመጣለን ነው። ይገረሰሳል፣ ይደመሰሳል እንደሚባል እሱን ቃል ስለማልወደው ነው። ስለዚህ እንደ ሕፃን ትሆናላችሁ ካለ በኋላ እንደ ሕፃን ትሆናላችሁ ማለት ምን ማለት ነው? እናንተና ክርስቶስ መካከል የእምነት ትስስር ይኖራል ማለት ነው። የእምነት ትስስር ደግሞ ምን ማለት ነው? ነፃ ፈቃድን አሳልፎ መስጠት ማለት ነው። ነፃ ፈቃድን አሳልፎ መስጠት ስል በሕፃን ልጅ ኤግዛምፕል ሰጥቻችኋለሁ። ያ ሕፃን ልጅ እስኪያድግ ድረስ ለዛ ነው ሲራክ ላይ አይደል በመንገዱ ልጄን በመንገዱ ምራው ያለው ስለሚያምነን ነው። አንድ ሕፃን ልጅ እስከ 7 ዓመቱ ድረስ ቤዚካሊ ነው የምላችሁ ጋይድ ማድረግ የሚያስፈልገን እየቀጣንም ሊሆን ይችላል፣ ማኒፕሌት እያደረግን እየመከርንም ሊሆን ይችላል። ግን እምነትን ቤዚክ ኮንስትሬንት አድርገን ጋይድ ማድረግ ነው። ያንን የምናደርግበት ዋነኛ ምክንያት ምንድን ነው? ያ ሕፃን ልጅ እኛን ስለሚያምነን ነው። በተፈጥሮ የተሰጠው አመኔታ ስላለን። ስለዚህ ያለን ትስስር እምነት ላይ ቤዝ ያደረገን። ለዛ ነው ከዚህ በፊት ምን ብያለሁ? ከ1 እስከ 7 ያለ ዕድሜ ላይ ወደፊት ምን ትፈልጋለህ?
ተስፋህ ምንድን ነው? ወይ ደግሞ ከፍቅር ጋር የተገናኙ ነገሮች አታውሩ ብያለሁ አይደለም? አታውሩ ብያለሁ። ያ ማለት ምን ማለት? ከምን ጋር እያይዤው ነው? እምነት ዘር ነው፣ ተስፋ ግንድ ነው፣ ፍቅር የሚበላ ነው። ስለዚህ ፍቅርን ለመዝራት አትሩጡ። ፍቅር ውጤት ስለሆነ የኢንቨስትመንቱ ውጤት። ስለዚህ በሕፃንነት ሌቭል ላይ ስለ ፍቅር ዳይሬክትሊ ፍቅር በሚባለው አይነት ጽንሰ ሀሳብ መወያየት አያስፈልግም። ዘር ነው እየዘራችሁ ያሉት። በሚሄድበት ምራው ማለት ዘር ዝራ ነው። ስለዚህ ክርስቶስ ዳግም በአንተ ላይ ዘር ሊዘራ የንስሐ ዕድል ሰጥቶ የልጅነት ዕድሜ ላይ መልሰዋል። ሲመልስ አንተ ምትጎፈይ ከሆነ አበጣበጥ የምትል ከሆነ አይሰራ አደለ? አሁን እንደዛ ትክክለኛ ንስሐ ቢሆን እንደዛም ልትል አትችልም። ከዚህ በፊት ማን ያዟል ጠቅሼዋለሁ። ይሄን ትክክለኛ የምር ከልቡ ንስሐ የገባ ሰው ድጋሜ ያጠፋል ብዬ አላምንም እኔ። ስለዚህ ምን ይሆናል እዚህ ጋር? ንስሐም አንዴ ነው ማለት ነው። ለምን? ንስሐ ውስጥም ቅድም እንዳልነው ራሳችንን አሳልፈን ለክርስቶስ የምንሰጥበት ነው። ቅድም ባልኳችሁ ጽንሰ ሐሳብ። ይሄ በምን ጽንሰ ሐሳብ? አሁን ወደ ልጅነት ይመልሰናል ማለት እሱን ቃል ኪዳን ይዘን ነው ወደዛ የምንሄደው። ስለዚህ ክርስቶስ የነገሰበት የኛ አኳኋን ከሆነ ነጻ ፈቃዳችንን አሳልፈን ከሰጠን የምንኖረው በክርስቶስ መባረክ ነው እንጂ በእኛ ነጻ ፈቃድ አይሆንም ማለት ነው። ያ ሲሆን ማለት ነጻ ፈቃድ እያየን ይሄ ፊል እያደረግነው ማለት አይደለም። አውቶማቲካሊ ወደ ምን እንቀየራለን? ዳይሜንሽን ሺፍት ስለምናደርግ እንደዚሁ እነዛ በስሪዲ ውስጥ የምናጋቸው ቋንቋዎች ብለር አድርገው ወይ ጠፍተው ሌላ ሴት ኦፍ ላንጉጅ ነው የሚኖረው፣ ሌላ የመግባቢያ ሰነድ ማለት ነው። ስለዚህ ሌላ ስሪዲ ውስጥ ላለው ሰው አይረዳውም። እዛው ዳይሜንሽን ላይ አትሊስት 4 ዳይሜንሽን ብንል 4 ዳይሜንሽን ላይ ያለ ሰው ሊግባባበት ይችላል ወይ ሊረዳው ይችላል። ስለዚህ ክርስቶስ ልክ የእናንተን ህይወት መምራት ሲጀምር ቋንቋ ይቀየራል። 2 ቀን መጠበቅ የሚጨንቅህን በስሪዲ ውስጥ እዚህ ዘላለም ብትጠብቅ ኖርማል እንደሆነ ነው ውስጥ ፊልም የሚያደርገው። ፊሊንግ ኤክስፒሪየንስ አይደለም ብያለሁ። ልክ ክርስቶስ የእናንተን ህይወት መምራት ሲጀምር ፊሊንግ ነው የሚያግባባችሁ። ስለዚህ እንዲሁ ምንድን ነው ብለህ ሎጂካሊ ስትፈትሽ አታገኘውም ጉዳዩ፣ ግን ነግሶ ታያውቃለህ ውስጥ ነግሶ። ልክ እረፍት እንዴት ነው ይሄ እረፍት የመጣው? ይሄ ስክነት ከየት ነው የመጣው ብትል ማግኘት አትችልም። ምንም ሎጂካል ኦርደር የለው፣ ግን ነገሰ። በቃ እረፍት ካልምነስ ቤት ውስጥ ነግሷል። ልክ ንስሐ ስትገባ። ስለዚህ እያልኩ ያለሁት ንስሐም አንድ ነው ስል ምናልባት ስብከት ላይ ሰምታችሁ ሊሆን ይችላል። ችግር የለም ንስሐ ምታጠፉ ቢመስላችሁም ዝም ብላችሁ ግቡ። ክርስቶስ ተደጋጋሚ ዕድል ሰጥቷል። አልሰጠም? እንዲሁ ስነ ተፈጥሮም ራሱ ኮምፓተብል አይደለም ለእንደዚህ አይነት ዴፊኒሽን። ከልቡ ንስሐ የገባ ሰው ክርስቶስ እንደ ልጅ ሊያደርገው ቃል ገብቶለታል። እንደ ልጅ ያደረገው ማለት እኔ መራሃለሁ ያለው ነው። እኔ መራሃለሁ ካለው መንፈስ ቅዱስ በሚመራው ህይወት ውስጥ መሳሳት፣ ዳግም ወደ ጭቃ መግባት የሚባሉት ነገሮች የለም። በቃ አለቀ። ያ ማለትማ ከንስሐ በኋላ መንፈስ ቅዱስ ህይወትን መራሃለሁ ካለ በኋላ ከተሳሳትክማ የሆነች የተሳሳትክባት ሞመንት ላይ መንፈስ ቅዱስ ከዛ ቦታ ላይ የለም እንደማለት። አሁንም አስተውሎ ወደኋላ ነጻ ፈቃዶቹን አሳልፋችሁ ሰጥታችኋል። ማን እንዲመራችሁ? ክርስቶስ እንዲመራችሁ ወይ መንፈስ ቅዱስ እንዲመራችሁ። ነጻ ፈቃድ ማለት እኮ አንተ ራስን የምትመራበት ነው። መርተ አልችልም ሲሆን ማስረከብ አለብህ። አይ በራሴ እቆፍራለሁ፣ የምፈልገውን በራሴ እቆፍራለሁ፣ የሚያስፈልገኝን አንተ ስጠኝ አይደለም? ይቻላል እንደዛ? አይሆንም። ይህ ማለት ምን ማለት እንደሆነ ታውቃላችሁ ወዳጆች? ልክ ንስሐ ስትገቡ ቅድም እንዳልኳችሁ ክርስቶስ ለሁሉም ተሰቅሏል፣ ግን ንስሐ ስትገቡ በግል ይገለጣል ማለት ነው። ስለዚህ በግል መገለጥ ማለት ክርስቶስን ራይዝ አደረገ፣ እናንተ ዊዝን ዩ ራይዝ አደረገ። ስለዚህ ክርስቶስን አስነሳችሁት እንደማለት ነው።
ክርስቶስን አስነሳችሁት በልባችሁ ውስጥ ወይ በእናንተ ዲፕ ዳውን ኮንሽስነስ ውስጥ ክርስቶስ ተነሳ ማለት የእናንተን ህይወት እየመራ ነው። ስለዚህ የእሱ መነሳት አንዴ በእናንተ ውስጥ ከተከናወነ በኋላ ዳግም ምን የለም? መነሳት የሚባል የለም። ዳግም ምጽአት ሊኖር ይችላል፣ መነሳት ግን የለም፣ መሞትም የለም። ስለዚህ ዳግም ሞትና ዳግም መነሳት እንደሌለ ሁሉ በንስሐ ከልቡ የታጠበ ሰው አንድ ንስሐ ነው ያለው። ከዛ በኋላ ያለው ሂደት ሪቹዋልስ ነው፣ ስርዓታዊ ልምምድ ማለት ነው። ኦኬ የንስሐን ሶስቱን ከዚህ በፊት ስለ የግል ንስሐ ሳወራ ወይ ደግሞ ፕሪ ኮንተምፕሌሽን ሪቹዋልስ ብዬ ስጠቅስ አብራርቸው ነበረ። ስለነሱ ላብራራ አይደለም። ንስሐ በራሱ ጸሎትን በሶስት አንጓ እንደመደብነው ሁሉ ወይ ሶስት አይነት ጸሎት አለ እንዳልነው ሁሉ ወይ በውስጡ ማለትም እንችላለን እንዳልነው ሁሉ ንስሐ ሶስት ብለናል ከዚህ በፊት ፎርጊቭነስ፣ አክሰፕታንስ እና ፕሮሚስ አይደለ? ይቅርታ፣ ቀበላና ቃል ኪዳን ማለት ነው። እሱን እዛ ሄዳችሁ ስለ ይቅርታ የሰራሁት ቪዲዮ ላይ አላያችሁ ካላችሁ ማየት ትችላላችሁ። ያያችሁም ሪቫይዝ ማድረግ ትችላላችሁ። ወደ መጠይቅ እንምጣ። ቀደምን ብለናል። ጸሎት፣ ንስሐ፣ ጥያቄ ወይ መጠይቅና ምስጋና ብለናል። መጠይቅ ውስጥ በራሱ ምርጫ፣ እምነትና ውሳኔ ያለበት። ንስሐ ጋር የለም ማለት አይደለም። ንስሐ ጋር አለ። ነገር ግን ጥያቄ ሆነ ማለት መጀመሪያ ታጥበ ታጥነ ለጥያቄ ትዘጋጃለ ነው። ስለዚህ ሂደት ብለናል። ጥያቄ ማቅረብ ሂደት ነው። የምኑ ሂደት? ንስሐ ታጥበ ታጥነ ከዛ በኋላ ልክ ይሄ አንድ ሙሽራ መጀመሪያ ላይ በስነ ስርዓት ታጥቦ ታጥኖ ቂቅ ብሎ ነው አይደለ ወደ ጋብቻ ስፍራ የሚሄደው። ከዛ በኋላ መጋባቱ ኮንፊርሜሽን ነው አይደል? ከተጋባ በኋላ ነው ትዳር የሚባለው። እስኪጋባ ድረስ ምንም ሪኮግናይዝ የተደረገ የነሱን ሪሌሽንሺፕ አፕሩቭ የሚያደርግ ምንም አውድ ስለሌለ ከነሱ ውጪ ሰርግ መሰረግ ማለት በሃይማኖትም በቃል ኪዳን በኩል ለማህበረሰቡም ለቤተሰቦቻቸው ኮንፊርም የሚያደርጉበት ነው። ያ ማለት ከዚህ በፊት አይተዋወቁም ወይ ሪሌሽንሺፕ የላቸውም ማለት አይደለም አይደል? ስለዚህ ይሄ ጥያቄ የምንለው የዛ ሂደት ምሳሌ ነው። መታጠብ፣ ቂቅ ማለት መልበስ እንደ ንስሐ ውሰዱት። ከዛ በኋላ ጥያቄ ማቅረቡን ልክ በቃ የሰርጉ ሞመንት ላይ አርጋችሁ ውሰዱት። ይሄ የሂደቱ ፓርት ማለት ነው። ስለዚህ ልክ ከክርስቶስ ጋር ጋብቻ መፈጸም አይደለ? ይሄ ሪል የሆነ የክርስቶስ ጋር ሪሌሽንሺፕ መመስረት ማለት በቃ ይሄ ነፃ ፈቃዳችሁን አሳልፋችሁ የምትሰጡበት ማለት ከክርስቶስ ጋር ጋብቻ እንደመፈጸም ማለት ነው። ስለዚህ ታጥብ ያለው ንጹህ ሆኛለሁ። ስለዚህ ንጹህ የሆነ ሰው የሚጠይቀው ጥያቄን ያውቃል አይደለ? አለበለዚያ ንጹህ ባለመሆን ውስጥ ማደፍ ስላለ ሌሎቹ ሌየሮች ይሸፍኑታል። ምን መጠየቅ እንዳለብኝ አላቅም፣ በምን አይነት አኳኋን መጠየቅ እንዳለብኝ አላቅም። ገብቷችኋል? እንደዚህ አይነት ነገሮች ይመጣሉ። ስለዚህ የጥያቄውን ኳሊቲ የሚመዝነው መነሻው ላይ የምናደርገው ንስሐ ነው ማለት ነው። ስለዚህ ያ የንስሐ ሂደት ወደ ጥያቄ ክሊር ይሆናል። አለበለዚያ የምንጠይቀው ነገር የምንፈልገውን ብቻ ይሆናል፣ የሚያስፈልገን እንትተን ማለት ነው። ኢቭን በራሳችን አቅም ልንፈታቸው የምንችላቸውን ሁሉ ጉዳዮች ከመሰልቸት በመነሳት አረ አምላክ ይህን ነገር አሳካልኝ ወደ ማለት ሁላ እንመጣለን። ግን አምላክ ምን ቦታ የለም የምትችሉት ነገር ውስጥ ኢንቮልቭ አያደርግም። ስለዚህ የምትጠይቁት ጥያቄ አጥርታችሁ እንድታውቁ ንስሐ ያስፈልጋል። ከዛ ጥያቄ ጋር ስትመጡ ስትጠይቁ ከዚህ በፊት ብያለሁ፣ ጸሎትን እንደምን የምታዩአላችሁ? ትእዛዝ የምታደርጓላችሁ። አምላኬ ሆይ ይሄኛውን ነገር ስጠኝ፣ አረ ገንዘብ አጥሮኛል ገንዘብ ሙላልኝ፣ አረ ትዳር አጥሮኛል ትዳር ሙላልኝ፣ አረ ልጅ አጥሮኛል ልጅ አምጣልኝ። ይሄ ትእዛዝ ነው ወዳጆች። ፓሲቭሊ ስላወራችሁ አይደለም፣ ወይ ራሳችሁን ኦቤ እንዳደረገ ወይ ደግሞ አኮስሳችሁ ስላወራችሁ ትእዛዛዊ አይደለም ማለት አያስችልም። ክርስቶስ ሊታዘዝላችሁ አይችልም። ክርስቶስ ልክነትን መዝኖ ነው ለእናንተ አክት የሚያደርገው። የክርስቶስ ጉዳይ ጠለሉን የያዘ ነው። ይህ አሁን ለምሳሌ ፖቨርቲ፣ ሌግዠሪ እና አዲኩዌሲ የሚባሉ አሉ። ከጠለል በላይ ከጠለል በታችና በጠለል ልክ። ክርስቶስ የሚገኘው ጠለሉ ልክ ውሃ ልኩን በያዘው ቦታ ላይ።
ኤክስትራ የሆነ ነገር ላይ ወደ ላይ ከፍታ ቦታ የለም፣ ወደ ታችም የለም። ክርስቶስ ማዕከል ላይ ነው፣ ሁለቱን ሚዛን የሚጠብቅ ማለት ነው። ከልክ በላይም ከልክ በታችም የለም ክርስቶሳዊ ጽንሰ ሐሳብ። ስለዚህ እዚች ጋር ስትጠይቁም የምትጠይቁት ነገር አዲኩዌት እንዲሆን ታጥባችሁ ታጥናችሁ የተዘጋጃችሁ መሆን መቻል አለባችሁ። ስለዚህ ያ ጥያቄ ውስጥ የጥያቄው ንጥረ ነገር ወይ ደግሞ ኢሰንስ ውስጥ ደግሞ ምን እናገኛለን? ውሳኔ፣ ምርጫና እምነትን እናገኛለን። ውሳኔ የእምነትና የምርጫ ድምር ነው። ያ ማለት ግን ንስሐ ጋር እነዚህ የሉ ማለት አይደለም። አሉ፣ ግን ኮንፊርም ይደረጋሉ እዚህ ጋር አይደለ? ንስሐም እኮ የውሳኔ ሂደት ነው። ግን ስትወስኑ ንስሐ ድረስ እስክትሄዱ ድረስ ንስሐ ይሄ ካላችሁበት ስቴት ወደ ንስሐ የምትራመዱት በነፃ ፈቃዳችሁ ነው። ነፃ ፈቃዳችሁን አስረክባችሁ ሳይሆን በተሰጣችሁ ነፃ ፈቃድ ነው ወደ ንስሐ የምትሄዱት። አስረክባችሁ አይደለም፣ ገና አላስረከባችሁ፣ በራሳችሁ እጅ ነው። ከዛ ታደርጉታላችሁ በሰርተ ጥረ ግረ ሕግ መሰረት ማለት። እዚህ ጋር ማንሳት የሚገባን ነገር ምን መሰላችሁ? ክርስቶስ ምን ብሏል? አንኳኳለሁ፣ የሚከፍትልኝ ካለ ገባለሁ፣ ከሌላ አልፌ ሄዳለሁ ብሏል። ይሄን ጽንሰ ሐሳብ እዚህ ጋር እናገኘዋለን። እናንተ ወደ ንስሐ ስትራመዱ ነፃ ፈቃዳችሁን ኢንቨስት ስታደርጉ ክርስቶስ እየጠበቃችሁ ነው ማለት ነው። እስክትታጠቡና እስክትጣል ለመጠየቅ ነው። ለመጠየቅ እየጠበቃችሁ ነው። ምን እያደረገ? እያንኳኳ። ለመጠየቅ እኮ ነው የሚያንኳኳ። ስለዚህ ይሄ ሂደት ክርስቶስ እንዲነሳ ማለት ነው። ንስሐ የንስሐ ሂደቱ ክርስቶስ እንዲነሳ በውስጣችን ገና እንዲነሳ የመዘጋጀ የዝግጅት ማለት። ከዛ የምንጠይቀውን ነገር አወቅን ወደሚለው እንምጣዛጋ ስለሆነ ጉዳዩ። ስለዚህ ጥያቄው ጋር ደግሞ ምን እናደርጋለን? ልክ ጥያቄው ጋር ደግሞ ንስሐ መጀመሪያ የተጠቀምንበትን ነፃ ፈቃድ አሳልፈን እንሰጣለን ማለት ነው። ምክንያቱም መልስ ሲመለስልን ክርስቶስ ለዘላለም የእኛን ሕይወት እንዲመራው ነፃ ፈቃዳችንን አሳልፈን የምንሰጥበት ውሳኔ ስለሆነ በዛ ውሳኔ ውስጥ ደግሞ እምነትና ምርጫችንን እናገኛለን። ምን ማለት ነው ያ ወዳጆች? ምን ማለት ነው? ልክ ለጸሎት የቆመ ሰው ወይ ደግሞ ይሄ ለትዳር ወይ ደግሞ ለሰርግ የቆመ አንድ ሙሽራ መጀመሪያ ላይ የመረጣት አለች አይደለም? የመረጣት ላይ እምነት አሳድሯል። እምነትና ምርጫው ሲደመሩ ወስኗል። ቀለበት አጥልቋል። ወደ ትዳር ላይ ማለት ነው። እኛም ከክርስቶስ ጋር ይህንን ነው የምናደርገው። የምንጠይቀው ጥያቄ ውስጥ መልኩ ምርጫ፣ እምነትና ውሳኔ ያለበት። ስለዚህ የምንጠይቀው ጥያቄ ምን ይሆናል? ቱ ስፔሲፊክ አይሆንም ማለት ነው። አንድ ሙሽራ ስፔሲፊክ የሆነ ነገር አይቶ እንደማያገባ ሁሉ እኛም ከክርስቶስ ጋር ጋብቻ ስንፈጽም ስፔሲፊክሊ የምንጠይቃቸው ነገሮች ጠቅላላ ከስሪዲ ተመዘው የሚመጡ ናቸው። ይሄ ፎርዲ ውስጥ ገብቼ ካላወቀው የሚሉ ስቴትመንቶች ወይ ኮንስትሬንቶች ናቸው። እነሱ እዚህ ጋር ያስፈልጉ። ጸሎት ምንድነው? ስፔሲፊክ የሚባል ጸሎት የለም። ይሄ ስለጎደለኝ ይሄን ሙላልኝ፣ ይሄ ስላጠረኝ ይሄን እንዳያርግልኝ። ኖ ኖ ኖ ኖ። ቅድም እንዳልኳችሁ እባክህን ልጅ ጎሎኛል፣ ማንነቴን ፍታው። እባክህን ልጅ ሰተኸኝ፣ ልጅ የተንኮለኛ ሆነብኝ፣ ወደ መልካም ምራው። አያልቅም። ይሄ ስፔሲፊክ የሆነ ጥያቄ። ታዲያ ምንድን ነው የምትለን ነው አይደለ? የምላችሁ ወዳጆች፣ ጸሎት ጀነራል ተም ነው። ጀነራል ምንድን ነው የምትሉት? ሲምፕል ሳደርግላችሁ እግዚአብሔር ሆይ፣ ፈጣሪ ሆይ በሰጠኝ ነፃ ፈቃድ መሰረት በፈቃዴ ያለኝን ነፃ ፈቃድ ለአንተ አሳልፌ ሰጥቻለሁ። በምን ጉዳይ? በማልችላቸው። ምክንያቱም ጸሎት የሚያስፈልገው በማትችሉት ጉዳይ እንደሆነ ከዚህ በፊት ስለወራ፣ በማልችለው ጉዳይ ላይ እየገባው ማብቃት አልችልም። ባቦካም ምንም ለውጥ አላመጣም። ስለዚህ አልታገልም። በእውቀቴ በእምነቴ ለአንተ ሕይወቴን አሳልፌ ሰጥቻለሁ። አንተ መልክ አስይዝልኝ። ምን አይነት መልክ? አናቅም። እንዴት? አናቅም። ብዙ ጊዜ እናገራለሁ። ጸሎት መንፈሳዊ ሕይወት ማለት ድካም ማቅለል ነው ላለው። ስለዚህ ኢንፑት ፕሮሰስ አውትፑቱ እንደ ስሪዲው በኤክስፒሪየንስ እንደምንዳኘው ኢንፑት ፕሮሰስ አውትፑት የሚባል ነገር የለም። ደጋግሜ ይናገራል።
መለኮት በቤታችሁ ሲነግስ ኢንፑቱ አለ። ምኑ? ጥያቄ። ፕሮሰሱን አታውቁትም። አውትፑቱ አለ። መች? አሁንም ክርስቶስ ነው የሚያውቀው። ስለዚህ ጥያቄያችሁ ዳይሬክትሊ አምላኬ ሆይ እባክህን እንደዚህ ትሰጠኛለህ ወይ ትሰጠኛለህ ይሆንን እንደዚህ ያስፈልገኛልን አይደለም። መጠይቃዊ ይሄ አሁን በምታውቁት አይነት አጠያየቅ ኖርማሊ ስቴትመንት ዘርግታችሁም ቃለ መጠይቅ ይሄ ኳስችን ማርክ እንደምታደርጉት አይነት አይደለም። ልክ ዴማንድ ካለ ሰፕላይ አለ እንደማለት ነው። ዴማንድ ነው የምታደርጉት። በእኔ ህይወት ውስጥ በእኔ አግባብ ላይ በልቤ ውስጥ ሹሜ ያለው መንገድ መራኝ ሙሉ አሳልፋችሁ ሰጣችሁ። ስለዚህ ነጻ ፈቃዳችሁን አሳልፋችሁ ሰጣችሁ ማለት ቅድም እንዳልኩት እናንተ በማትችሉት ጉዳይ ላይ ነጻ ፈቃዳችሁን የምትጠቀሙበት የለም ማለት ነው። ለምን? ነጻ ፈቃዳችሁ እጃችሁ ላይ አይደለም፣ በፈቃዳችሁ ሰጣችኋላ። ስለዚህ በዛ ነጻ ፈቃድ ቦታ ያለው ክርስቶስ ራሱ ምን እያደረገ እየመራችሁ ህይወታችሁን እየመራ ስለዚህ ቅድም ምን ብለናል? ወደ ንስሐ ስንጓዝ በነጻ ፈቃዳችን ነው ካልን በኋላ አንኳኳለሁ የሚከፍትልኝ ካለ ገባለሁ ከሌላ አልፍ ሄዳለሁ ሲል በውስጡ ያለው እየጠበቅኳችሁ ነው። ምን ለመደረግ? ለመጠየቅ ካለ ልክ እዚህ ጋር ጥያቄው ጋር ስንመጣ አንኳኩ ይከፈትላችኋል የሚል ይመጣል ማለት ነው። ስለዚህ ቅድም ክርስቶስ እኛን ያንኳኳል ወይ እኛን የልብ በር፣ አሁን ደግሞ የእሱን ደጅ እኛ እናንኳኳለን። በምን? በዴማንድ ማለት ነው። ምን አይነት ዴማንድ? በሕይወቴ ላይ ሹም ያለው የጎደለኝን አንተ ሙላ፣ ከጀርባዬ የሚያሴረው ማንም ይሁን ምን እኔ አላቅም፣ አንተ መልካስ ይዝልኝ። ሲምፕል ስቴትመንት። በዛ ውስጥ ብልህነት ነው አደለ? ይሄ ራሱ መንፈሳዊነት፣ ሕይወትን ማቅለል። አስተውሉ። ስለዚህ እዚህ ጋር ምን እናደርጋለን? ደግሞ እኛ የእሱን ደጅ እናንኳኳለን በዴማንድ ማለት ነው። ከዛ ምን እንጠብቃለን? ሰፕላይ ማለት ነው። ስለዚህ ከልቡ የጠየቀ ጄኒውንሊ ነጻ ፈቃዱን አሳልፎ የጠየቀ ወዳጆች፣ ነጻ ፈቃዱን አሳልፎ የጠየቀ ታይም ስፔስ ኢነርጂው በአንድ ላይ ሚት አድርገው ክርስቶስ ከሚፈልገው ይልቅ የሚያስፈልገውን እንዲሰጠው የሚጠብቅ ከሆነ የምርም ያ ሰውዬ ከልቡ ነው ማለት ነው ጸሎት ያደረሰው። አለበለዚያ ግን እስቲ አንድ ወር ልስጠው ካልተሳካ ወይኔ ምን ነው እኔን አላየኝም እንትናን አይተ ምን ነው እኔን ከለከልከኝ አምላኬ ኧረ እባክህ እኔንም እየኝ ምትሉ ከሆነ እኔ በምፈልገው ፓተርን ናለኝ አንተ በምትፈልገው አልፈልግም እያላችሁት። ስለዚህ ነጻ ፈቃዳችሁን እዚህ ጋር አሳልፋችሁ አልሰጣችሁ ማለት ነው። ስለዚህ ዴማንድ ካደረጋችሁ ሰፕላይ አለ፣ ግን ሰፕላዩ በእናንተ ፓተርን አይደለም። እዚህ ጋር አስተውሉ። ከልባችሁ ከሆነ ብያለሁ፣ ሁል ጊዜ ነው የምለው፣ ከልባችሁ መሆኑን የሚያሳየው መጠበቃችሁ ውስጣችሁ ፊል ስታደርጉት ዛሬ ሆነም ነገ ምንም ኬር የላችሁ። ገብቷችኋል? ያ ጉዳይ እኮ አልተፈታም። እናንተን ያሳሰባችሁ የሆኑ ስፔሲፊክ የሆኑ ነገሮች አሉ። ይሄ በስሪዲ ቋንቋ የምትለኳቸው ማለት እነሱ እኮ አልተፈቱ፣ ግን እረፍት አለ ውስጣችሁ። ክርስቶስ እንዲህ ነው የሚሰራው። እናንተ የሚመስላችሁ ያ ችግር ሲፈታ የምታርፉ ነው የሚመስላችሁ፣ ግን ሳይፈታ እረፍት ይኖራል። ጄኒውንሊ ጥያቄ ከጠየቃችሁና ክርስቶስ በራሱ ታይም ስፔስ እና ኢነርጂ አዲኩዌትሊ ፊት ሲያደርግ ለእናንተ ያስፈልጋል ማለት ነው፣ በእናንተ ኮንቴክስት ልክ። ስለዚህ ምን ያስፈልጋል እዚህ ጋር? እስከ እና ከ የሚባል እናመጣለን። እስከ ምላሽና ከምላሽ በኋላ ማለት ነው። ስለዚህ እስከ ምላሽና ከምላሽ በኋላ ሰፕላዩ ማለት ነው ታመሰግናለህ ማለት ነው። እስከ ምላሽ ቢመለስልን ባይመለስልን ታመሰግናለህ፣ ከምላሽ በኋላ ታመሰግናለህ። ስለዚህ ጸሎትን በእንደዚህ ፓተርን ስናሰለው ምን ሆነ? ዋን ታይም አክሽን ሆኖ በሪቹዋልሱ መሰረት ዘላለማዊ ይሆናል ማለት ነው። ስለዚህ ላይፍ ስታይል ይሆናል ማለት ነው። ኮንፊውዝ እንዳትሆኑ። ስለዚህ ወዳጆች እዚህ ጋር ምን እናገኛለን?
እስከ ምላሽ የሚጠብቅና ከምላሹም በኋላ የሚጠብቀው እናንተ አንድ አይነት ላይ አለ። ተመለሰለትም አልተመለሰለትም አንድ የሚሆን እናንተነት ይመጣል ማለት ነው። ያ እናንተነት ማን ነው? በመንፈስ ቅዱስ ምሪት እየኖረ ያለው ማለት ነው። ስለዚህ እዚች ጋር ምን ጎልታ እናያታለን? ጽድቅና መንግስቱን እሹ ሌላው ይጨመርላችኋል። ስለዚህ ቢመለስም ባይመለስም ወይ ደግሞ እስከም ከም ዝም ብላ መስግን ነው። ዝም ብላ መስግን። ስለዚህ እዚች ጋር ስንከፍለው ንስሐ መጠይቅና ምስጋናን ክርስቶስ ንስሐ ላይ እንዲነሳ በመፈለግ አውድ ውስጥ ነው። ጥያቄው ላይ እየተነሳ ያለበት ሂደት ነው። ምስጋና ላይ ተነስቷል። ስለዚህ አንድ ሰው ጽድቅና መንግስቱን እሹ ሌላው ይጨመርላችኋል የሚለውን በቤቱ አንግሶ እየኖረ ነው ማለት ክርስቶስ ተነስቶለታል። ለምን? ቢመለስም ባይመለስለትም እያመሰገነ ነው። ሲያመሰግንም ጄኒውንሊ ለምን? ከንስሐ ጀምሮ በመጠየቅ ሂደት ውስጥ ምስጋና ጋር የደረሰ ነው እንጂ ባጓጉል ይሄ አመሰግናለሁ የሚለውን ቃል ስላወቀው ብቻ ቃሉን ስለተረዳው ብቻ ዝም ብሎ አመሰግናለሁ ስላለ አይደለም። ክርስቶስ ልብና ኩላሊትን ይመረምራል። በምን አይነት መልኩ ያንን እያደረሳችሁ እንደሆነ ያውቋል። ስለዚህ ምስጋና ማለት የክርስቶስ በእናንተ ሕይወት ውስጥ መነሳት ማብሰሪያ ነው ወዳጆች። ስለዚህ ጸሎት ስፔሲፊክ አታድርጉ። ለዛ ነው የማይመለስላችሁ። ሌሎቹ ተያያዥ ሆኑ አሉ አይደለም? ስግደትን ብትሏቸው፣ ጾምን ብትሏቸው፣ አንደኛው ደግሞ ስዕለትን ብትሉት የሪቹዋልሱ አባል ነው። እንዲሁ ስታስቡት ክርስቶስ ወይ መንፈስ ቅዱስ በልቡ ላይ የነገሰ እሱን ሴንተር ያደረገ መጽሐፍ ፈቃዱን ለእሱ አሳልፎ የሰጠ ለቅድስት ድንግል ማርያም ክብር መስጠትን ማለት እንዲሁ ባይ ዲፎልት ውስጣችሁ ነው የሚነግሰው። ድንግል ማርያምን ስጠቅስ ደግሞ ይሄ ፕሮቴስታንቶችን የማጥቃት ጉዳይ አይደለም። ድንግል ማርያምን እናቆያት። ለአራስ ልጅ ክርስቶስ ታላላቆቻችሁን አክብሩ ብቻ አላለም። ሰውን አክብሩ፣ ታናሽንም ታከብራል። አቅም ሲኖርህ ዋይዝ ስትሆን ከአራስ ልጅ የሚማር ጽንሰ ሐሳብ ይኖራል ውስጥ። ሁሉንም ታከብራለህ በሰውነት ልክ። ያረጀም ሕፃንም የለም በሰውነት ልክ። ስለዚህ ስጠቀልልላችሁ በአንድ ጎኑ ጸሎት በሶስት ኮንስትሬንቶች ላይ እንዳረፈ ያሳያል። በንስሐ በመጠይቅና በምስጋና ላይ። በሌላው ፈርጅ ስናየው ሶስቱ ሲቀየጡ ነው ጸሎትን የሚሰጡት። ለምን? ያንን ለመጠየቅ የሚፈልግ ሰው በልበ ሙሉነት አንድን ጥያቄ ለአምላኩ ለመጠየቅ ከበሩ የቆመ ከፊቱ የቆመ ሰው የታጠበ የታጠነ ራሱ ዌይትለስ ሆኖለት ያለ ሰው ይሄ መንፈስ ቅዱስ ራሱ የክርስቶስ ኢንቮልቭመንት አያስፈልገውም። ባይዘው ሰዋዊ አቅማችን በራሱ ክርስቶስ ሲፈጥረን እዛ ጫፍ ድረስ መሄድ እንችላለን። ከፐብል ነን። የማያምኑም ራሱ ሲያደርጉ ስለምታዩ ነው። የማያምን በቃ ይሄ ኤቲስት ራሱ በሰዋዊ አቅሙ በእችላለሁ ልግፋበት ማለት ነው። በሱ አቅም እስከ ጥግ ድረስ መሄድ ይችላል። ምንለያየው ባልችልም ልጸልይበት ጉዳይ ምንለያየው ከኤቲስቱ ጋር። እስከዛችማ ችግር የለው አንድ ነን። በፍጋት ነው ሁላችን ምናምን። ስለዚህ ስቋጭላችሁ ወዳጆች ጸሎት አንድ ጊዜ የሚደረግ ነው። ከልቡ የጸለየ ሰው ድጋሚ አይጸልይም። ድጋሚ ጸለየ ማለት መጀመሪያ አልጸለየም ነበር ማለት ነው። ንስሐ አንዴ ነው። መጀመሪያ ላይ ከልቡ የገባ ሰው ካለ ድጋሚ አያጠፋም። ለምን? መንፈስ ቅዱስ በቤቱ ስለተከናወነ የሚመራው እሱ ስለሆነ ጥፋት አጠፋ ማለት የመንፈስ ቅዱስ ሪስፖንሲቢሊቲ ነው ማለት ነው። ለምን? ነጻ ፈቃዱን አሳልፎ ስለሰጠ በየትኛው ኢንስትሩሜንት ነው ህይወቱን የሚመራው እና ነው ስህተት የሚሳሳተው። ስለዚህ ሁለቱ አብሮ አይሄድም። ስለዚህ በዛ ልክ ካላመንን በስተቀር
እስከ ዛሬ የመጣንበትን የቁልቁለት ጉዞ ድጋሚ አሁንም እንሄዳለን፣ ትቢያ እስክንልስ ድረስ። የሆነች ቦታ ሁሌ እንደምለው የሆነች ቦታ ላይ መንሻፈፍ ነበር። የሆነች ቦታ ላይ አንደርስታንድ ማድረግ ሲገባን ሳናደርግ ያለፍናት ጉዳይ አለች ወይ ሳንመልሳት የመጣናት ጥያቄ አለች ወይ ቀጭናት አትረባም ብለን ያለፍናት መንገድ አለች እንጂማ በደናችን አይደለም። አሁን ባለንበት የሂውማን ስቴት ኦፍ ቢንግ የኮንሽስነስ አቅም ልኬት ልንሆን አንችልም። ሚዲያውን ማየት ትችላላችሁ፣ መንገዱን ማየት ትችላላችሁ፣ ታክሲውን ማየት ትችላላችሁ፣ ካፌውን ማየት ትችላላችሁ፣ ዓለምን ማየት ትችላላችሁ። እስከ ዛሬ የሄድንበት ከዚህ በፊት በቀላሉ እንደሚወራው ከማያውቁት መልአክ የሚያውቁት ሰይጣን ይላል አይደል የሀገሬ ሰው። ይሄን ያለበት ከንቱነቱን ወይ ደካማነቱን ሲገልጽ ነው። የለመድነው ኖርም አለ፣ የለመድነው ከልቸር አለ፣ የለመድነው ሃይማኖታዊ ሪቹዋልስ አሉ። ይሄ ብቻ ነው ልክ ያልምንልበት። ሰው ትንሽ ወጣ ያለ ሐሳብ ይዞ ሲመጣ ባጀብ ወጀብ እኝ ትላላችሁ። ምክንያት የለም። በቆምክበት የራስን መርምር ክርስቶስም ብሏል። ሳትመረምር አትዋጥ ብሏል። መርምር የተሻለውን ውሰድ ብሏል። ሰውነትን ኢንቨስት አርግበት። ክርስቶስ እንኳን በእምነት ስትፈራው ነው እንጂ ስለፈራው እንዳመንከው ካወቀ አይቀበልህ። በእምነት እሱን ለመፍራት ደግሞ ምርምር ያስፈልጋል። በፍርሃት ለማመንማ አምላክ አለ ብቻ መባሉ በቂ ነው። ስለዚህ ወዳጆች ስትጸልዩ ሲምፕሊ አውድ አትፍጠሩ። ጸሎት ጀነራል ነው። ህይወቴን ምራት፣ ነጻ ፈቃዴን አሳልፌ ሰጥቻለሁ። ከዛ ሜክ ሹር አሳልፈ እንደሰጠ ሲያከናውን ታየዋል። ወዳጆች የመጨረሻ አንድ ኮንሰፕት ከጸሎት ጋር የተያያዘ ላንሳና የምዘጋው ይሆናል። ጸሎት ምናልባት እስከዚህ ድረስ የደረሳችሁት ሌላ ጥያቄ የሚፈጥርባችሁ አንድ ነገር ሊኖር ይችላል ብዬ ስላሰብኩኝ እንዴት ነው በየዕለቱ ማይደረገው? እንዴት ነው በየዕለቱ አምላክ ማይጠየቀው የምትሉ ከሆነ አንድን ጥያቄ እኔ ለእናንተ ሳቀርብ ያንን ጥያቄ ዛሬ አቀረብኩት ልበል፣ ነገ ድጋሚ ማቀርብ ከሆነ መልእክቱ ምንድን ነው? አንድ ያንን ጥያቄ አልሰማችሁኝም ማለት ነው የሚል ትርጉም ይኖረዋል። ሁለተኛ የኔን ስቴት ነው ዶትፉል፣ እዛኛው ላይ እርግጠኝነት ነው አልሰሙኝም ማለት ነው ልል እችላለሁ። ወይ ዳውትፉል ወይ ሰምተውኝ ይሆን አልሰሙኝም ይሆን የሚል ጥርጣሬ ድጋሚ እንድጠይቁ ያደርጋችኋል። ሌላው ሰምቶኝ እንዳልሰማ ስለሆነብኝ ከገገምኩበት ሊመልስልኝ ይችላል የሚል ደግሞ አውድ አለበት። ይሄ ከአምላክ ጋር የሚሰራ ይመስላችኋል? ምነው አምላኬ ተውከኝ፣ ምነው ዛሬም ሳታየኝ? እንዳይሰራ አለቀ። ከልብ ያመነ የታጠበ የታጠነ የሚጠይቀውን የሚያውቅ ማመስገንን እንደ ትልቅ የኢነርጂ ቱል የሚጠቀም ሰው ጠይቆ እስኪመለስለት ሁላ የትዕግስት ወይ ጭንቀት ራሱ የለበት። ታውቁታላችሁ መልኩን። እሱ ራሱን ያውቃል። ትራንዚሽኑ ፊል ሲያደርገው ትራንዚሽኑ ራሱ የሚበላ የሚታኘክ ትራንዚሽን ግዘፍ ሰርቶ ውስጡ ሽታው ራሱ እንዴት ደስ እንደሚል አልተመለሰም ጥያቄው። እንደተመለሰለት እንድትኖር ያደርጋል።
እስኪመልስልህ ድረስ። ከመለሰልህም በኋላ ከመመለሱ በፊት የነበረን አውድ እዛ ጋር ያመጣዋል። ሁለቱ ልዩነቱ መመለስና አለመመለስ። ክርስቶስ ግን የሚፈልገው ለአንተ ጥያቄ መመለሱን አለመመለሱን ሳይሆን አንተ በሱ ላይ ያለህን እምነት ነው ቴስት የሚያደርገው። የአንተ ጥያቄ ተመለሰም አልተመለሰም እሱ በረከቱን ለአንተ ይሰጣል። አንተ ያው በአንተ የሰውነት ቋንቋ ልኬት ጥያቄው መመለሱ ስለሚመስልህ ነው መባረክ። መባረክ ማለት ጥያቄው ተመለሰም አልተመለሰም በአንተ ህይወት ውስጥ እረፍት መከናወኑ ነው። እሱን ነው የሚችልበት። ስለዚህ ወዳጆች ከጸሎት ጋር የተያያዙት ከባለፈው የቀጠለ ማለት እችላለሁ። አክቹሊ ያው በመሃል በጣም ማአት ቪዲዮዎች ገብተዋሉ፣ ግን ያው በዛ መልኩ እዩት። እንግዲህ በቃናል። አይ ቲንክ የረዘመም ይመስለኛል። ለዛሬ እንግዲህ አዘጋጅቼ ያቀረብኩላችሁ ጉዳይ ይሄ ነው። እንደ ከዚህ በፊቱ ጥያቄ ያላችሁ ሰዎች በቴሌግራም ማናገር ትችላላችሁ። ግራ የገባችሁና ኤርጀንሲ የሚያስፈልጋችሁ ወዳጆች ማለት ነው። ያ በዚህ እንያዘው። እስከ ቀጣዩ ቪዲዮና ርዕስ ድረስ ቸር ቆዩኝ።